ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና አሁን ጀመረም። የጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ይደርሳሉ። እርሶም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችን ሁኑ። ቀዳሚውን በወልቂጤ ከተማ በልዩ ወረዳው የሚሰሩ ህገወጥ ግንባታዎች እንዲቆሙ ተጠየቀ። በጉራጌ ዞን መቀመጫ ወልቂጤ ከተማ በልዩ ወረዳው አማካኝነት የሚሰሩ ህገወጥ ግንባታዎች የዞኑና የከተማው መስተዳድር የማስቆም የቅድሚያ ግዴታቸው እየተወጡ አይደለም ተብሏል። ከተማው ወሰን ክልል እንዲርቅና ልዩ ወረዳ እንዲመሰረት የተፈቀደለት ልዩ ወረዳው በተቃራኒው ከምስረታው ጀምሮ በከተማው ህገወጥ ግንባታዎች መስራትና ህገወጥ የመሬት ሽያጮች ያከናወነ መሆኑም ሲገለጽ ቆይቷል። በአንድ በኩል የከተማው ሰላምና ደህንነት በማወቅ ህገወጥ የዝርፊያ ስራ ላይ በመሰማራት በሌላ በኩል በከተማው በኃይል ያልተፈቀዱለት ህገወጥ ግንባታዎች ማከናወን ተያይዞታል። ይህንን ለማስቆም የዞኑና የከተማ መስተዳድሮች የሚያደርጉት እንቅስቃሴ ቢኖርም በቂ አይደለም ተብሏል። የዞኑና የከተማው አብዛኛው ቢሮዎች በሚገኙበት መሃል ከተማ ላይ ልዩ ወረዳው ህገወጥ ግንባታ ሲያከናወን በዝምታ መመልከት የጉራጌ ህዝብ ርስት አሳልፎ እንደመስጠት የሚቆጠር ነው። በእርግጥ ሰሞኑ የከተማው ብሎም የዞኑ የጸጥታ አመራሮች በዚሁ ህገወጥ ግንባታ ለማስቆም ምክንያት ታስረው መፈታታቸው ይታወቃል። ነገር ግን አመራሩ ስለታሰሩ በከተማው ህገወጦች የፈለጉትን እንዲያደርጉ መፍቀድ ማለት አይደለም። የአመራሩ የመጀመሪያም የመጨረሻም ኃላፊነት የከተማው ወሰን ክልል ውስጥ የሚፈጸሙ ህገወጥ ግንባታዎች ማስቆም ነው ተብሏል። በተለይም በከተማው መሃል አበሮስ ትምህርት ቤት ጀርባ ልዩ ወረዳው ጀምሮት የነበረው ህገወጥ የቢሮ ግንባታ ለማስቆም የዞኑና የከተማው ጸጥታ ኃላፊዎች እንቅስቃሴ ሲያደርጉ ቆሞ የነበረ ቢሆንም በኮማንድ ፖስቱና በአድማ ብተና ጣልቃ ገብነት እንደገና ህገወጥ የቢሮ ግንባታው ተጠናክሮ ቀጥሏል። ከማን ፍቃድ እንደተሰጠው በውል ባይታወቅም ልዩ ወረዳው መንገድ ሳይቀር አጥሮ ወደ ውስጥ ከሎ በማስገባት ጭምር ነው ህገወጥ የቢሮ ግንባታውን አጠናክሮ የቀጠለው። የዞኑ ብሎም የከተማው አስተዳደር አጠገቡ እየተገነባ የሚገኘው ህገወጥ ግንባታ እያየ ለማስቆም ያደረገው ጥረት በዚህ ሰዓት እንደሌለም ጄኔን ያገኘው መረጃ ያመለክታል። የጉራጌ ዞን አስተዳደር ሆነ የወልቂጤ ከተማ መስተዳደር በዚህ ሰዓት ከሌሎች ጉዳዮች ወጥተው ቀዳሚ የሆነው የከተማው ደህንነትና ህገወጥ ግንባታዎች ከሚመለከታቸው አካላትና ከህዝባቸው ጋር በመሆን ማስቆም እንዳለባቸውም ተመላክቷል። አዲሱ ክልል ከተመሰረተ በኋላ በክልሉ በሚሰሩ ግንባታዎች ሆሳና ከተማ የበለጠ ተጠቃሚ መደረጉን ተገለጸ። የማዕከላዊ ኢትዮጵያ ክልል ከተመሰረተ በኋላ በክልሉ ከተሞች የሚከናወኑ የልማት ስራዎች በኩል ለሁሉም እየተዳረሰ አይደለም ተብሏል። ክልሉ ከፌዴራል ብሎም በራሱ በጀት የሚያከናውናቸው የልማት ስራዎች ዝቅተኛ ነው ባይባልም የዞኑ ሁሉንም ከተሞች ባላቸው የህዝብ ብዛትና ስፋት መጠን ግን አይደለም ተብሏል። በተለይም ክልሉ ውስጥ ከሚገኙት ከተሞች አንዱ የሆነው ሆሳና ከተማ ከሌሎች የክልሉ ከተሞች በተሻለ ሁኔታ ከፍተኛ የልማት ስራዎች እድል አግኝቷል ተብሏል። የከተማው ኮሪደር ግንባታ ለመስራት የፌዴራል መንግስቱ ብቻ ከ2 ቢሊዮን ብር በላይ መድቦለታል። እንዲህ አይነት በጀት የፌዴራል መንግስቱ ለሌሎች የክልሉ ከተሞች ለአንዳቸውም አልመደበም። በተጨማሪም የክልሉ መንግስት በከተማው ትላልቅ ፕሮጀክቶች በጀት እየሰራ ይገኛል። ከዚህ በተቃራኒ የክልሉ ከፍተኛ የህዝብ ቁጥርና ስፋት ያላቸው የጉራጌ ዞን ከተሞች እያገኙት ያለው የበጀት ምጣኔና የልማት ተጠቃሚነት በጣም ዝቅተኛ መሆኑን ይገለጻል። ታዲያ ክልሉ ከተመሰረተ በኋላ የክልሉ መንግስት የሚሰራቸው የልማት ስራዎች ከመደገፍ ይልቅ ክልሉን እንዳይረጋጋ፣ የህዝቦች መተማመን ዘላቂ እንዳይሆን ጥርጣሬና ጥላቻ በመስበክ በክልሉ ካቢኔ ውስጥ ከፍተኛ ቦታ ያላቸው ባለስልጣን ሳይቀር ከሀዲያ ዞን የወጡ ባለስልጣን መሆናቸው በብዙዎች ዘንድ ጥያቄ መፍጠሩንም ተገልጿል። ይህም የህዝባቸው ተጠቃሚነትና መልማት ሳይሆን የሚያሳስባቸው ስልጣን ሊሆን እንደሚችልም አሁን በክልሉ ያሉት ነባራዊ እውነታዎች የሚያረጋግጡ ናቸው ተብሏል። በመሆኑም ልማትም ስልጣንም በዋናነት የህዝብ ቁጥርና ስፋት ከፍተኛ ተጽዕኖ እንዳለው ይታመናል። በክልሉ ይህን እውነታ መሰረት ያደረጉ የልማት ስራዎች እንዲሰሩም ተገልጿል። ከ17 ሚሊዮን ብር በላይ ወጪ በማድረግ ለሚገነባው ቤተ መጻሕፍት የመሰረተ ድንጋይ ተጣለም። በወልቂጤ ከተማ አስተዳደር በግብርዬ ክፍለ ከተማ በአባ ፍራንስ አንደኛና መካከለኛ ደረጃ ትምህርት ቤት በዶክተር ቸሩ ፍራንሲስ እና በአባ ታምሩ ፍራንሲስ ከ17 ሚሊዮን ብር በላይ ወጪ በማድረግ
በ558 ካሬ ያረፈ ቤተ መጻሕፍት ለመገንባት የመሰረተ ድንጋይ መጣሉን ተገልጿል። አባ ፍራንሲስ አስራጋ በጉራጌ ታሪክ ውስጥ ትልቅ አሻራቸው ያኖሩ ትምህርትና ልማትን በመያዝ ሲንቀሳቀሱ የነበሩ የዘመኑ ትልቅ የታሪክ አባት መሆናቸውም በመድረኩ ታሪካቸው ተወስቷል። በዛን ጊዜ ትምህርት የሁሉም ነገር መሰረት እንደሆነና ትምህርት ነፃ አውጪ እንደሆነ ተገንዝበው በአባ ፍራንሲስ አንደኛና መካከለኛ ደረጃ ትምህርት ቤት ከመምህርነት ሙያ አልፈው የጤና አገልግሎት ጭምር የሰጡ አባት መሆናቸውም ተብራርቷል። ትምህርት ቤቱ ለሁሉም ትምህርት ቤቶች መነሻ እንደመሆኑ መጠን የሚያስፈልገውን ለማሟላት የትምህርት ቤቱ የቀድሞ ተማሪዎችና ኮሚቴዎች በዚህ ልክ መንቀሳቀሳቸው የሚበረታታ ነው ተብሏል። በስነ ምግባር የታነጸ ትውልድ እንዲኖር ብሎም ሃይማኖታዊ፣ ፖለቲካዊ፣ ማህበራዊ ጉዳዮች በጥራት ለማከናወን ትምህርት ግንባር ቀደም መሆኑም ተብራርቷል። ትምህርት ዘላቂ የአስተሳሰብ ለውጥን በማምጣት የአንድን ሀገር ሰላም እድገትና ብልጽግና በማረጋገጥ የሚያበረክተው አስተዋጽኦም ከፍተኛ በመሆኑ ከወላጅ ጀምሮ መምህራንና ተማሪዎች በጋራ መስራት ይኖርባቸዋል ተብሏል። ትምህርት ቤቱ ለአካባቢው ህብረተሰብና የትምህርት አቅርቦት ላልነበራቸው ለአጎራባች ወረዳ የህብረተሰብ ክፍሎች የእውቀት መነሻ ምንጭ በመሆን በርካታ ትውልዶችን የተሻለ አኗኗር እንዲኖራቸውና ታላላቅ ምሁራን ያፈራና ዛሬም ከትላንቱ በተሻለ ህዝብና ሀገር ወዳድ ዜጎች በማፍራት ላይ ያለ ክብርና እንክብካቤ የሚገባው ትልቅ ተቋም መሆኑም ተገልጿል። ብሔራዊ ምርጫ ቦርድ እናት ፓርቲ በቦርዱ ላይ ያልተገባ ተጽዕኖ ለመፍጠር ከሚያደርጋቸው ሙከራዎች ሊቆጠብ ይገባል ሲል አዲስ ባወጣው መግለጫ አስጠንቅቋል። እናት ፓርቲ ባለፈው ሳምንት ባወጣው መግለጫ ቦርዱ ፓርቲውን ለማፍረስ እየተንቀሳቀሰ ይገኛል በማለት ያቀረበው ውንጀላ መሰረተ ቢስና ሐሰተኛ ነው በማለት አጣጥሎታል። ፓርቲው ሁሉንም ህጋዊ ሰነዶችና የበላይ አካላቱን ውሳኔ ባለማቅረቡ የአምስት ፓርቲዎች ቅንጅት አባል እንዳይሆን ለተጣለበት እገዳ ቦርዱን መክሰሱ ተቀባይነት የሌለውና ፓርቲው ለህግ ተገዢ አለመሆኑን ያሳያል በማለት የወቀሰው የቦርዱ መግለጫ ፓርቲው አሁንም ለሁሉም የላዕላይ ምክር ቤት አባላቱ ጥሪ አድርጎ የቅንጅቱ አባል ለመሆን አስወስኖ ሲያቀርብ ቦርዱ እንደሚያጸድቅለት ገልጿል። ቦርዱ አያይዞም የፓርቲው ውንጀላ ቦርዱ ከፋይናንስ አስተዳደር ጥሰት ጋር በተያያዘ ካሁን ቀደም ባገኘው ግኝት የፓርቲው አመራሮች በህግ እንዳይጠየቁ እና ይልቁንም ከስህተታቸው እንዲማሩ አሳልፎ የነበረውን ውሳኔ መልሶ እንዲያጤነው የሚያስገድድ ነው ብሏል። የፓርቲው የቀድሞና የአሁኑ አመራሮች በፓርቲው አሰራርና ገንዘብ አስተዳደር ላይ ካሁን ቀደም ያቀረቧቸውን ቅሬታዎች ለመፍታት ያደረገው ጥረት ፓርቲው ፋይዳ ቢስ አድርጎ ቆጥሯል በማለትም የቦርዱ መግለጫ አመላክቷል። የመንግስት ሰራተኞች ዓመታዊ ቦነስና የመኖሪያ ቤት እንዲኖራቸው እየተሰራ መሆኑ ተገለጸ። የሲቪል ሰርቪስ ኮሚሽን የመንግስት ሰራተኞችን ህይወት ለማሻሻል በዓመቱ መጨረሻ ቦነስ የሚያገኙበት አሰራርና የመኖሪያ ቤት ችግር የሚፈታበት ስርዓት ለመፍጠር እየሰራ መሆኑን አስታውቋል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የሲቪል ሰርቪስ ኮሚሽን የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸም ሪፖርት ሲገመግም ነው ይህን የተገለጸው። የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ኃይሌ ከተጀመረው የሪፎርም ስራ ጋር በተገናኘ የማትቂያ መመሪያ ለማውጣት ዝግጅት እየተደረገ መሆኑን ገልጿል። በዚህ መመሪያ መሰረት በየዓመቱ ጥሩ ውጤት የሚያመጡ የመንግስት ሰራተኞች ቦነስ የሚያገኙበት ሁኔታ ይፈጠራል ብለዋል። ከከተማ ልማትና መሰረተ ልማት ሚኒስቴር ጋር በመሆን የመንግስት ሰራተኞች የቤት ችግር የሚፈታበትን መንገድ እየተነጋገርን ነው ያሉት ኮሚሽነሩ የመንግስት ሰራተኞች በማህበር ተደራጅተው ቤት የሚያገኙበት አሰራር ይፈጠራል ብለዋል። ኮሚሽነሩ ባቀረቡት ሪፖርት በዓመት 100 ሺህ የመንግስት ሰራተኞች እንደሚቀጠሩ፣ 40 ሺህ ያህሉ ጡረታ እንደሚወጡና 30 ሺህ የሚሆኑት ዩኒቨርሲቲ እንደሚገቡ ገልጿል። በመንግስት የሪፎርም ሂደት ሰራተኛ ሊባረር ነው ሲባልና ሲነገር የነበረው አሉባልታ ነው ያሉት ኮሚሽነሩ በሲቪል ሰርቪስ ሪፎርም ምክንያት የተባረረ ሰራተኛ አለመኖርና የሪፎርሙ ዓላማም ሰራተኛ ማባረር እንዳልሆነ አስረድቷል። ጥራት የጎደለው የዘይት ምርት ላይ ጥራት ካለው ምርት ጋር በመልክ እንዲመሳሰል ለምግብነት ያልተፈቀዱ ቀለም እንደሚጨመሩ ተገለጸ። አንዳንድ የዘይት አምራች ድርጅቶችና ነጋዴዎች ጥራት የጎደለው የዘይት ምርታቸው ጥራት ካለው ምርት ጋር በመልክ እንዲመሳሰል ለምግብ ግብዓትነት እንዲውል ያልተፈቀዱ ቀለም እንደሚጨምሩ ደርሼበታለሁ ሲል የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ጤና ላይ ጉዳት የሚያስከትልና ጥራት የጎደለው የምግብ ዘይት ምርት ላይ እንደ ሃይድሮጂኔትድ ያሉ ኬሚካሎች በመጨመር ጥራት ያለው በማስመሰል
ለገበያ የሚያቀርቡ ህገወጦችን ለመቆጣጠር የሚያስችል አዲስ ስርዓት መዘርጋቱን ባለስልጣኑ አስታውቋል። ህገወጥ የወንጀል ተግባሩን ለማስቆም የተዘረጋው አዲሱ ስርዓት ምርቱ ከፋብሪካ ወጥቶ ለተጠቃሚው እስኪቀርብ ድረስ ያለውን የጥራት ሂደት የሚፈትሽና የሚያረጋግጥ እንደሆነም ተጠቁሟል። በቴክኖሎጂ የታገዘው የአሰራር ስርዓት ድንገተኛ ፍተሻን፣ የላቦራቶሪ ምርመራን፣ የምርት ግብዓትን ፍተሻን፣ የአመራር ሂደትን እና መሰል ጥራትን አስተዋጽኦ ያላቸው ተግባራትን ፈትሾ ማሳለፍ ያጠቃልላል ተብሏል። ባለስልጣኑ ከዚህ በፊት ደህንነቱ ያልተረጋገጠ የምግብ ዘይት ለገበያ ባቀረቡና የብቃት ማረጋገጫ በሌላቸው ከ70 በላይ የምግብ ዘይት አምራች ድርጅቶች ላይ እርምጃ መውሰዱንም ገልጿል። በአፋር ክልል ኤርታሌ አቅራቢያ የተከሰተው የእሳተ ገሞራ ፍንዳታ አመድ ጭስ በረራዎችን ቢያስተጓጉልም በዓለም አቀፍ የአየር ንብረት ላይ የሚያስከትለው ተጽዕኖ አነስተኛ ነው ተባለም። በአፋር ክልል ኤርታሌ አቅራቢያ የተከሰተው የእሳተ ገሞራ ፍንዳታ አመድ ጭስ እስከ ህንድ ድረስ ዓለም አቀፍ የበረራ አገልግሎቶችን ቢያስተጓጉልም በዓለም አቀፍ የአየር ንብረት ላይ የሚያስከትለው ተጽዕኖ እዚህ ግባ የሚባል አለመሆኑ ባለሙያዎች ገልጿል። የኔቸር ኤንድ ፒፕል ፋውንዴሽን ባልደረባ የሆኑት የአየር ንብረት ተመራማሪ አሌክስ ኮክሪን ለሩሲያ የዜና ወኪል ታስ እንደተናገሩት የእሳተ ገሞራው አመድ ልቀት ወደ ስትራቶስፌር ስላልደረሰ ከፍተኛ የሆነ ቅዝቃዜ ሊያስከትል አይችልም ብለዋል። አክለውም ፍንዳታው ባይኖር ኖሮ ከምንጠብቀው ትንበያ ጋር ሲነጻጸር እሳተ ገሞራ በ2025-26 ክረምት ወቅት ዓለም አቀፍ አማካይ የምድር አየር ንብረት መጠን በ0.05 ዲግሪ ሴንቲግሬድ ገደማ ዝቅ ሊያደርግ እንደሚችል ትንበያቸው ያስቀመጡ ሲሆን ይህንም ተጽዕኖ እዚህ ግባ የሚባል አይደለም ሲሉ ገልጸውታል። ቢያንስ ለ10 ሺህ ዓመታት ያህል ንቁ ሳይሆን የቆየው ሃሊ ጉቢብ የተባለ እሳተ ገሞራ እሁድ ዕለት ማለዳ ፈንድቶ ከፍተኛ የሆነ አመድ ጭስ ወደ ከባቢ አየር መፈጠሩን ተገልጿል። የአመድ ጭሱ እስከ 13.7 ኪሎ ሜትር ገደማ ከፍ ብሎ በመውጣት በቀይ ባህር ላይ ተንሳፎ ወደ የመንና ኦማን አቅጣጫ መጓዙንም ሪፖርቶች አመላክተዋል። ፕሬዝዳንት ዊሊያም ሩቶ ኡጋንዳ በህንድ ውቅያኖስ የባህር በር እንደሚኖራት ተናገሩ። ከቀናት በፊት የዩጋንዳው ፕሬዝዳንት ዩሪ ሙሴቬኒ ኡጋንዳ የህንድ ውቅያኖስ ባለቤት ነች በማለት በባህር አማራጭ ዙሪያ ከኬንያ ጋር ግጭት ሊኖር እንደሚችል ተናግረው ነበር። የኬንያው ፕሬዝዳንት ዊሊያም ሩቶ ኡጋንዳና ኬንያ ወንድማማቾች ናቸው፣ ዩጋንዳ በኬንያ በኩል የባህር በር አማራጭ ታገኛለች ብሏል። ሙሴቬኒ እንደ ዩጋንዳ ያሉ ሀገራት የባህር በር ማጣታቸው ምክንያታዊ እንዳልሆነ አንስተው በአፍሪካ ያሉ ፖለቲካዊ ድንበሮች ለንግድና ደህንነት የማይመቹ ናቸውም ብለው ነበር። ዊሊያም ሩቶ ዩጋንዳ በኬንያ በኩል የባህር በር እንደሚኖራት ከተናገሩ በኋላ የዩጋንዳው ፕሬዝዳንት ዩሪ ሙሴቬኒ ዊሊያም ሩቶን እውነተኛ ፓንአፍሪካኒስት ሲሉም ገልጸዋቸዋል። ከቅርብ ጊዜ ጀምሮ በተለይም በዩጋንዳ የጦር መሪዎች በኩል የሚነገሩት ትክክል ያልሆኑና ኬንያን የሚተናኮሱ የሀገራቱ ግንኙነት የሚያላሉና ውጥረት አባባሽ ናቸው ተብለው በተለያዩ ወገን ሲተቹ መቆየታቸው የሚታወስ ነው። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ ይመስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ